ሰላም ቤተሰቦቼ እንዴት ናችሁ? ዛሬ በራሳችን ባህሪ ውስጥ ያለ ማስጠንቀቂያ ነውና ሁላችንም ይህንን ባህሪ ካለ ማስተካከል መቻል አለብን ማለት ነው። ስለዚህ ዛሬ የምንነጋገረው ስለዚህ ጉዳይ ነው ማለት ነው። ለምሳሌ ራሳችንን በጣም የምናብራራ ከሆነ እኔ እኮ ደግ ሰው ነኝ፣ እኔ እኮ ጥሩ ሰው ነኝ፣ እኔ እኮ የተማርኩ ነኝ፣ እኔ እኮ እንደዚህ ነኝ የምንል ከሆነ ፍርሃት አለብን ማለት ነው። ኮንፊደንስ የለንም ማለት ነው። ስለዚህ ራሳችንን መለስ ብለን ልናይ ይገባል ማለት ነው። እንዳልኩት ማንም ሰው ላይረዳን ይችላል። የተማርን በመሆናችን ደግ መሆናችን ምንበላውን ካፋችን ትተን እንኳን ለሌሎች ማብላት ብንችል ራሱ ምናልባት ሌላ ዓላማ ኖሮት ሊሆን ይችላል ብሎ ነው እንጂ የሚያስቡት ደግነታችንን ሪኮግኒሽን ላይሰጡት ይችላሉ። ሪኮግናይዝ ላያደርጉልን ይችላሉ። ስለዚህ ራሳችንን በጣም ኤክስፕሌን አናድርገው ማለት ነው። እንደገና ደግሞ የምናደርገውን ነገር ሰው እንዲያጸድቅልን አንፈልግ። ይሄ ማለት ምን ማለት ነው? እንዲህ ማድረጌ ጥሩ ነው አይደል? እንደዚህ ማድረጌ ጥሩ ነው አይደል? እንደዚህ ማድረጌ ጥሩ ነው አይደል? እያልን ሌላውን ሰው አዎ አንተ ያደረከው ጥሩ ነው እያለ ወይም ደግሞ ሙገሳና ሌላ ነገር አንፈልግ ማለት ነው። ከባድ ውይይትን ደግሞ ማስወገድ የሚፈልጉ ሰዎች አሉ። ከሰው ጋር መነጋገር የማይፈልጉ። እኔ አንድ እህት ነበረችኝና በፍጹም ንግግር አትፈልግም፣ በበጎ በመጥፎ በፍጹም ይሄ ዲስከሽን የሚባል ነገር ማሰብም አትፈልግም። ስለዚህ ያው ዲስከስ ያላረገ ሰው ዲስከስ አድርጎ ላይፉን ለመቀየር ለመግባባት ለመተጋገዝ የማይፈልግ ሰው የትም አይደርስም። በየዕለቱ ደግሞ ሌሎችን መውቀስ፣ እኔ እዚህ ለመሆኔ ከሌ ነው ምክንያቱ፣ እኔ እዚህ ያለ መድረሴ ከሌ ነው ምክንያቱ፣ እኔ እዚህ እንደዚህ መሆኔ ከሌ ነው ምክንያቱ የሚል ነገሮችን ሁልጊዜ ከሰዎች ዘንድ የምንሰማ ከሆነ ወይም ደግሞ ራሳችን ችግሮቻችንን ላለመቀበል የምናደርገው ጥረት ስለሆነ መጠንቀቅ መቻል አለብን። ሰዎች ሲንቁንም ደግሞ መታገስ መቻል አለብን። ሰዎች ያለ ምክንያት ሊንቁን ይችላሉ። የራሳቸው ኢንፌሪዮሪቲ ኮምፕሌክስ የውስጣቸውን ያነሳሳና ሌላውን ሰው እንዲንቁ ሊያደርጋቸው ይችላል ማለት ነው። ስለዚህ መታገስ መቻል አለብን። ያው የሰዎች ደካማነትን አይተን ማንም ሰው ስላሞገሰን በጣም ደስ ብሎ እንደማንቆለል ሁሉ ማንም ሰው ስለናቀን ደግሞ የተናቀን ሰው ነን ብለን ልናስብ አይገባም ማለት ነው። ቃል ገብተህ ደግሞ ቃልህን አታጥፋ። ቅድም ያነሳሁት ነገር አለና ቃል ኪዳንን በጣም ማክበር በእግዚአብሔር ዘንድም የሚፈለግ ነገር ስለሆነ ቃል ኪዳናችንን ማክበር አንፍራ ማለት ነው። ብቻችንን መሆን ደግሞ መፍራት መቻል የለብንም። አንድ ጊዜ የሚገርማችሁ አንድ ጓደኛዬ በጣም ብዙ አሁን ባለ ትዳርና የልጆች እናት ናት። ግን በሆነ ወቅት ስናወራ ለምንድን ነው እንደዚህ ነገር ያደረግሽው? ብዙ ጓደኞችን አሳልፋ ነው ትዳር ውስጥ የገባችው እና ምንድን ነው ያለችኝ? ብቸኝነቴን እፈራዋለሁ። በቃ ወንድ አጠገቧ ከሌለ ብቸኝነቷን ትፈራ ነበር። ስለዚህ አንዱ ሲሄድ አንዱ ያ በተለያየ ነገር ሳይስማሙ ሲቀሩ ነው የሚለያዩት፣ ግን ሌላ ትተካለች ማለት ነው። አሁንም እንደዚህ አይነት ሰዎች አሉ፣ ብቸኝነት የሚፈሩ ወንድ ሳይኖር ወይ ሴት ሳትኖር አብረው ኑሮን የኖሩ የማይመስላቸው ሰዎች አሉና እነዚህ አይነት ሰዎች ደግሞ ከዚህ ነገር ውስጥ መውጣት መቻል አለባቸው። ራሳቸውን ማስተካከል አለባቸው። ሌላው ደግሞ ራስን ከሰው ጋር ማወዳደር፣ ይሄም በጣም ከባድ ነው። ብዙ ጊዜ ሰዎችን እየጣለ ያለ ነገር ቢኖር ይሄ ነው። ራስን ከሰው ጋር ማወዳደር፣ ካበበ ከከበደ ጋር፣ ከኑሯቸው ጋር፣ ከመኪናቸው ጋር፣ ካለን አስተሳሰብ ጋር ልናወዳድረው አይገባም ብዬ ነው የማስበው። ቤተሰቦቼ ይሄንን ነገር ተጠቀሙበት፣ እንድትጠቀሙበት ደግሞ ጋብዛችኋለሁ። ስላዳመጣችሁኝ አመሰግናለሁ።